ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ በማለት የግንቦት 18 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ በማለት የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ፍቅሩ ሙሉዬ በክህደት ጥሎት የሄደውን የአመራርነት ቦታ ፋኖ ከጥልቅ ግምገማና ተሐድሶ በኋላ ተተኪውን መርጧል። ዜናችን በዝርዝር የሚያስደምጣችሁ ቀዳሚው መረጃችን ነው። የብልጽግናው ሰራዊት በጄኔራሉ ላይ አመጿል። ጦሩ ያመጸባቸው ጄኔራል ማናቸው? ጦሩ ስለምን አመጸ? በዚህ ልክ በሚመራው ሰራዊት ላይ ጨካኝ አዛዥ አናውቅም ሲሉ የተናገሩት የብልጽግናው ሰራዊት አባላትስ በዚህ መጠን ምን አስከፋቸው? ዜናችን ዝርዝር አሰናድቶበታል። የቀረኝ ወልቃይትን ማስመለስ ብቻ ነው ሲል ህወሓት ቀጣይ እቅዱን ይፋ አድርጓል። ለዚህ ዓላማው በመላው ትግራይ ክልል እየተደረጉ ያሉ እንቅስቃሴዎችና ለአማራ ፋኖ ታጋዮች ምሁራን የሰጡትን አስተያየት አካተን ዝርዝር ዘገባ አሰናድተናል። ተሰሙታላችሁ። የብልጽግናው ሰራዊት በስርዓቱና በወታደራዊ አዛዦቹ እየተማረረ መክዳት ቀዳሚ ስራው ሆኗል። የስድስተኛ እዝ ሰራዊት አባላት ግን የካምፕ ለውጥ የሚያደርጉ እንጂ ከስርዓቱ ወጥተው ፋኖን የሚቀላቀሉ አይመስልም። ዛሬም ጄኔራል ብርሃኑ ጥላውን የሚመሩትን ሰራዊት ከነሙሉ ትጥቁ ወደ ፋኖ ልከዋል። ዜናችን ሙሉውን ያስደምጣችኋል። ብልጽግናው በቲክታከሮች ያልደበቀው ገመናው ዛሬ በዓለም ፊት ተጋልጧል። ብልጽግናውን አንገት ያስደፋው ሪፖርት ከእንግሊዝ ምድር ተሰምቷል። ይህ ሪፖርት ምንድን ነው የሚለውም በዜናችን የሰናዳ ዝርዝር መረጃ ነው። ሰዓቱ ሲደርስ ተሰሙታል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ኮሩ የፍቅሩ ሙሉዬን ተተኪ መረጠ። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ 303ኛ ሳምነው ኮር የቀድሞ ዋና አዛዡ ፍቅሩ ሙሉዬ ከወራት በፊት የአማራን ሕዝብ የሉና ትግል ክዶ ለብልጽግና እጁን መስጠቱ ይታወሳል። ፍቅሩ ሙሉዬ ትግሉን ክዶ ከሄደ በኋላ በኮር ዋና አዛዥነት ቦታ ተመድቦ ሳይቆይ ዛሬ የኮሩን ዋና አዛዥ ጨምሮ ሌሎች አመራር ምደባዎችን መስራቱን ባደረሰን መረጃ አመላክቷል። የኮሩ ሕዝብ ግንኙነት ክፍል ለጣና ቴሌቪዥን በላከው የአደረጃጀት መረጃ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አጼ ምኒልክ ዕዝ አካል የሆነው 303ኛ ሳምነው ኮር ለሶስት ተከታታይ ቀናት ባካሄዱት ጥልቅ ግምገማና ተሐድሶ በተጓደሉ አመራሮች መተካካት በመስራትና በቀጣይ አቅጣጫዎች ዙሪያ በመወያየት ኮሩ ጉባኤውን አጠናቋል። የተጓደሉ አመራሮችን ለመተካት ለቦታ የሚመጥኑትን በጥልቀት በመገምገምና ሂስ በማውረድ ጊዜውን የዋጁ የአመራር ብቃታቸው የግዳጅና የሥራ አፈጻጸማቸው ተመዝኖ ተገቢው አመራር ለተገቢው ቦታ በሚለው መመዘኛ ኮሩን የሚያሻግሩ አመራሮቹን ጉባኤው ሰይሟል ብለዋል። 303ኛ አሳምነው ኮር ጥልቅ ግምገማና ተሐድሶ ብሎ የገለጸውን ጉባኤ ካጠናቀቀ በኋላ ባዋቀረው የአደረጃጀትና የአመራር ምደባ ፍቅሩ ሙሉዬ በክህደት ጥሎት የሄደውን የኮር አዛዥነቱን ቦታ በአርበኛ ሞላ አዳነ ተክቷል። የኮር ወታደራዊ አዛዥነትን ደግሞ አርበኛ ኮማንዶ ብርሃን አሰፋ ሲመደብበት የዙ ዋና ፖለቲካ መምሪያ ኃላፊ ሆኖ የተመደበውን አርበኛ ሞገስ አባራውን ደግሞ በአርበኛ በሪው እንደምስ ተክቷል። አርበኛ ቢሆነን ቢያበይን የኮር ህዝብ ግንኙነት ኃላፊ ሆኖ እንዲቀጥል ተደርጓል። ኮሩ በአመራር ምደባው የፖለቲካ አማካሪ አድርጎ የመደበው አርበኛ ፍቅረ ማርያም ደሴን ሲሆን ወታደራዊ አማካሪ ያደረጋቸው ደግሞ አርበኛ 50 አለቃ ካሳ ሰፊውን ነው። አርበኛ ተመቸ ቢራራ በበኩላቸው የኮሩ የበላይ ጠባቂ ሆነው መመደባቸውን የኮሩ ህዝብ ግንኙነት ክፍል ያደረሰን መረጃ ያመላክታል። የጦሩ ቁጣ በጄኔራሉ ላይ። የብልጽግናው ሰራዊት ከፍተኛ አዛዥ የሆኑት ጄኔራል እንዳልካቸው በቅርቡ ያስተላለፉት መልእክት በሰራዊቱ ዘንድ ቁጣ መቀስቀሱ ተሰማ። ሰራዊቱን ለቁጣ የጋበዘው የጄኔራል እንዳልካቸው ንግግር ደግሞ በሰራዊቱ ውስጥ ቆይተው በግዳጅ ላይ ያሉ ጉዳት ደርሶባቸው የተሰናበቱ የቀድሞ ሰራዊት አባላት ጥቅማ ጥቅም ጥያቄ አደባባይ መውጣት የለባቸውም፣ እንዴት ወታደር ዩኒፎርሙን ለብሶ ለተቃውሞ ይወጣል? ይህ ወታደራዊ ስነ ምግባርን መጣስ ነው ሲሉ መናገራቸው ነው። ጄኔራል እንዳልካቸው በዚህ ብቻ ሳያበቁ ከዚህ በኋላ ጥቅማ ጥቅም ጠይቆ አደባባይ የሚወጣ ከተገኘ ወደ ወይን እናወርደዋለን ማለታቸው ይታወሳል። ይህ የጄኔራል እንዳልካቸው ንግግር ከፍተኛ ቁጣ እንዲቀሰቅሱ ያደረጋቸው የብልጽግናው ሰራዊት መስመራዊ መኮንኖችና ተዋጊው ኃይል ሲሆኑ መንግስት የሚፈልገን እንድንሞትለት ብቻ ነው፣ ለዚህ መንግስት መሞት ደግሞ ዋጋ የለውም ሲሉ ተናግረዋል። አንድ የብልጽግናው ሰራዊት አባል ለጣና ቴሌቪዥን በሰጡት አስተያየት ውጊያው ላይ ጓድ ሲወድቅብን አዛዦቻችን መሳሪያውን አነሳችሁት ወይ ብለው ነው የሚጠይቁን እንጂ የሰራዊቱ አባል መውደቅ አይደለም። ይህ ብቻ አይደለም፣ የቆሰለ አባል ጉዳቱ ከፍተኛ ከሆነ ጨርሱት ወይም ትታችሁት ተመለሱ ነው የሚሉን
አንድ ወታደር በሚመራው ጓዱ ላይ በዚህ ልክ ጨካኝ ሲሆን በጣም ያሳዝናል። በዚህ መንገድ ነው ሰራዊቱ የተያዘው ሲል ተናግሯል። መከላከያን ከተቀላቀለ 12 ዓመት እንደሆነው የተናገረውና መስመራዊ መኮንን መሆኑን የገለጸልን የኦሮሚያ ክልል ተወላጁ የሰራዊት አባል አስተያየቱን ሲቀጥልም ህወሓት የሰሜን ዕዝ ሰራዊትን እንዳልነበረ አድርጎ ሲመታው ሁላችንም ተስፋ ቆርጠን ነበር። እውነቱን ለመናገር በወቅቱ የሰራዊቱ ሞራል የተገነባው በጄኔራል ባጫ ንግግር ነበር። ሆኖም ጄኔራል ባጫ ቆይተው መቀሌ ላይ የታዩትን ጓዶቻችንን የታላቁ ሩጫ ሯጮችን በፎቶሾፕ ሰርተውት ነው ብለው በመናገር በሰራዊቱ ላይ ክህደታቸውን ጀመሩ። አሁንም ተጎድተው በስቃይ ላይ ያሉት ጓዶቻችን ያሉበትን ሁኔታ ስንመለከት ሁላችንም በጣም አዝነናል። ብዙ የሰራዊቱ አባላት ቅሬታቸውን በግልጽ እያሰሙ ነው ብለዋል። የጣና ቴሌቪዥን አስተያየቱን የሰጠው የብልጽግናው መስመራዊ መኮንን አክሎም ቀደም ሲል ሰራዊቱ ቅሬታውን በወታደራዊ ስነ ስርዓት ነበር የሚያቀርበው። አሁን ግን አዛዦቻችን ወታደራዊ ስነ ምግባር ስለሌላቸውና የሰራዊቱን ጥያቄም ሊመልሱ ስለማይፈልጉ ሰራዊቱ ውስጥ ለውስጥ ራሱን ወደ ማደራጀትና ወደ አድማ ለማምራትም እያሰበ ነው ሲል ገልጿል። ከዚህ በተጨማሪም ሰራዊቱ ያለ ውጊያ ትጥቁን ለፋኖም ሆነ ለሌሎች ተፋላሚ ኃይሎች እያስረከበ ከግዳጅ ቀጠና መውጣት እንደጀመረ ተናግሯል። ሌላው አስተያየት ሰጪ የሰራዊቱ አባል በበኩሉ ጄኔራል እንዳልካቸው ጥቅማ ጥቅምን ለማስከበር አደባባይ መውጣትን ወታደራዊ ዲሲፕሊን አይደለም ብለው የተናገሩት እሳቸው በቡራዩ በደብረ ዘይትና በሌሎች ከተሞች ከ5 በላይ የከተማ መሬት የወሰዱት የትኛው ወታደራዊ ዲሲፕሊን ፈቅዶላቸው ነው? ሰራዊት መብቱን መጠየቅ ወታደራዊ ዲሲፕሊን መጣስ ነው ካሉ መንግስትን ብቻ ማገልገልና ህዝብን መግደልስ የትኛው ወታደራዊ ሳይንስ ነው የሚፈቅደው ሲል አስተያየቱን በጥያቄ ይጀምራል። የሰራዊቱ አባል አያይዞም ባለፉት 16 ዓመት የአገልግሎት ዘመኔ እንደዚህ አይነት ግብዝ የጦር አዛዥ አልገጠመኝም። እርግጥ ነው የህወሓት ጄኔራሎች አዛዥ በነበሩበት ወቅት የበዛ ዘረኛና ጨካኞች ነበሩ። በተለይም ህዝብን እርስ በርስ በማጋጨት እኛን ወደ እሳቱ ይከቱን እንደነበር አልዘነጋነውም። የአሁኖቹ አለቆቻችን ደግሞ እጅግ ስግብግብና ራስ ወዳዶች ናቸው። በእነዚህ አዛዦች የሚመራ ሰራዊት ተስፋ ባይቆርጥና ባያምጽ ነበር የሚገርመው ብለዋል። ክቡራን ቤተሰቦቻችን የብልጽግናውን ሰራዊት አመጽ አስመልክቶ በተከታታይ ዘገባዎችን ይዘን የምንመለስ መሆኑን ከወዲሁ ለማሳወቅ እንወዳለን። የቀረኝ ወልቃይትን ማስመለስ ነው። ህወሓት በትግራይ ክልል የኦሮሞ ብልጽግና ተወካዩን ጄኔራል ታደሰ ወረደን በመፈንቅለ መንግስት አውርዶ የራሱን የክልል መንግስት ያዋቀረው ህወሓት ከዚህ በኋላ ዋናው ትኩረቴና የቀረኝ አንድ መሰረታዊ ጉዳይ ነው፣ እሱም ወልቃይትን መልሶ መቆጣጠር ነው ሲል አስታውቋል። ህወሓት ይህንን ውሳኔ ያሳወቀው በክልሉ ለሚገኙ መንግስታዊ መዋቅርና ለታጣቂ ቡድኑ መሆኑን ምንጮቻችን አረጋግጠዋል። ህወሓት ቀርቶኛል የሚለውን ግቡን ለማስፈጸም እያከናወነ ያለውን እንቅስቃሴ አስመልክቶ ከትግራይ ክልል በሚወጡ መረጃዎች ለማወቅ እንደተቻለው በየቦታው አውደ ጥናቶች እየተካሄዱ ሲሆን የትኩረት ማጠንጠኛቸውም ወልቃይት ሆኗል። የክልሉ ሚዲያዎችም የዘገባ ሽፋኖቻቸው በወልቃይት ላይ ትኩረት አድርገው እንዲሰሩ ትዕዛዝ ወርዶላቸዋል። ለክልሉ ሚዲያዎች ከትዕዛዝም ባለፈ ተቀርጾ በተሰጣቸው አጀንዳ ለማወቅ እንደተቻለው ተፈናቃዮችን ቃለ ምልልስ በማድረግ አሁን ያሉበትን አስከፊ ሁኔታ በማሳየት ወደ ቀያቸው መመለስ እንደሚገባና ለዚህም የትግራይ መንግስት ሁሉንም አማራጮች እየተጠቀመ መሆኑን ግለጹ የሚል መሆኑን ከክልሉ የደረሰን መረጃ ያመላክታል። ተፈናቃዮችም የንግግራቸው ማጠንጠኛ በዚህ መንገድ እንዲሆን ቅድመ ዝግጅት እንዲያደርጉ ለጋዜጠኞች ቀጭን ትዕዛዝ ተሰጥተናል ሲሉ የክልሉ ሚዲያ ባልደረባዎች ይናገራሉ። ከዚህ በተጨማሪም በአማራ ክልል በኩል ያሉ ኃይሎች የአጀንዳ መከፋፈል እንዲፈጥሩና የሁለቱ ክልል ህዝቦች ታሪካዊ አንድነት ላይ ትኩረት አድርገው እንዲሰሩ መመሪያ ወርዶላቸዋል በማለት እኒሁ ምንጮቻችን ተናግረዋል። ከዚህ በተጨማሪም ህወሓት የክልሉን ታጣቂ ቡድን አባላት በየካምፑ በመገኘት ለወልቃይት ሞታል የሚል ቃለ መሐላ እያስማለ መሆኑን የሚናገሩት የዜና ምንጮች ለክልሉ ሰራዊት የሰጣቸው ማብራሪያ ተፈናቃዮችን ወደ ቀያቸው ማስመለስ ይገባናል፣ በሰላም የሚፈጸም ከሆነ መልካም፣ ካልሆነም በኃይላችን ወልቃይትን አስመልሰን ተፈናቃዮችን ወደ ቀያቸው እናስመልሳለን ሲሉ ቃል እንዲገቡ እየተደረገ ነው። ወጣቶችን በየከተማው እየታፈሱ ወደ ውትድርና ማሰልጠኛ ማዕከላት እየተወሰዱ ነው ሲሉ ገልጸዋል። ሁሉም ነገር ወደ ወልቃይት ብሎ ዘመቻ ያወረደው ህወሓት ጦርነቱን ሰኔ 11 ቀን እንደሚጀምር ምንጮች ይናገራሉ። ከዚህ በፊት ግን በክልሉ አንድ ትልቅ ጉባኤ የሚያዘጋጅ እንደሚሆን የሚናገሩት ምንጮቻችን በአስመራና በፖርት ሱዳን የተካሄደው የጽምዶ ጉባኤ በቀጣዩ ሳምንት መጀመሪያ በትግራይ ክልል ይካሄዳል። ይህ የሚሆነው ደግሞ በዘመቻው የጋራ መግባባት ለመፍጠር ታስቦ ነው ብለዋል። የመቀሌውን ጉባኤ ለመታደም ከአሜሪካና ከአማራ ክልል ወደ መቀሌ የገቡ ግለሰቦች መኖራቸውንና የሚመጡ እንዳሉም ምንጮቻችን ፍንጭ ሰጥተዋል። ህወሓት ቀጣይ ዋና ትኩረቴ ወልቃይትንና በጠለምት በኩልም 3 ወረዳዎችን መልሶ መቆጣጠር ነው ብሎ በይፋ እየገለጸ ባለበት በዚህ ሰዓት የትግራይና የአማራ ህዝብ የታሪክ፣ የሃይማኖት፣ የባህልና ዘመናትን የተሻገረ ግንኙነት ያላቸው ህዝቦች ናቸው። እነዚህ ሁለት ሰሜናውያን ህዝቦች አንድነታቸውን መልሰው በማጠናከር የብልጽግናው
መንግስት በጋራ መታገል ይኖርባቸዋል የሚሉ ትርክቶች ካለፉት 2 ዓመታት ወዲህ በስፋት ሲነገሩ ቆይተዋል። ከቅርብ ጊዜያት ወዲህ ደግሞ ትርክቱ የበለጠ ስጋና ደም ለብሶ በፋኖ መዋቅር ውስጥም እንዲገባ እየተደረገ መሆኑን ታዝበናል። በዚህ ጉዳይ አስተያየታቸውን የሰጡ ምሁራን ህወሓት የህዝብ ለህዝብ ግንኙነት እናጠናክር ወይም የፌዴራል መንግስቱን ታግለን እንጣል የሚል የመታገያ አጀንዳ ይዞ አልመጣም። ህወሓት በግልጽ በአደባባይ የተናገረው ከአማራ ህዝብ ላይ ራያን ለማጣት ተሰጥቶኝ ወስጃለሁ፣ የቀረኝ ወልቃይትና ጠለምት ነው። እነዚህን አካባቢዎች መልሼ ለመውረድ ጦር እያዘጋጀው ነው። የተዘጋጀው ጦሬም ለዚህ ብቁ ሆኗል ብሎ በይፋ እየተናገረ ነው። በዚህ መልኩ ግልጽ አድርጎ የመጣን ኃይል ታክቲካል የትግል አጋርና የህዝብ ለህዝብ ግንኙነት ማጠናከር በሚል ማደናገሪያ የአማራን ህዝብ የሉና ትግል ለህወሓት መንገድ ጠራጊና ለወራ ተባባሪ አድርጎ ማቅረብ አያስፈልግም። በዚህ መንገድ የሚንቀሳቀስ የፋኖ መሪ ወይም ፖለቲከኛና የሚዲያ ባለሙያ ካለ እሱ የአማራ ህዝብ ባለዕዳ መሆን ይገባዋል ሲሉ ተናግረዋል። ሰራዊቱ ከካምፕ ወጥቶ ፋኖን ተቀላቀለ። በተደጋጋሚ የሰራዊት መክዳት የሚፈጸምበት የብልጽግናው 6ኛ እዝ ዛሬም በርካታ አባላቱ ከካምፕ ወጥተው የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝን ተቀላቅለዋል። ፋኖን ከነሙሉ ትጥቃቸውና ሚስጥራዊ ሰነድ ይዘው የተቀላቀሉትን የብልጽግናውን ሰራዊት አባላት አቀባበል አድርጎላቸዋል። የሰራዊቱን ወደ ፋኖ መቀላቀል አስመልክቶ መረጃውን ለጣና ቴሌቪዥን ያደረሰው የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 206ኛ ኮር ህዝብ ግንኙነት ክፍል የብልጽግናው ሰራዊት አባላቱ ወደ ፋኖ የተቀላቀሉ ስርዓቱ በግዳጅ ምርጫን ማስፈጸምና በንጹሃን ላይ የሚደረገውን የሰብአዊ መብት ጥሰት በመቃወም ነው። በዚህ መንገድም በርካታ ተተኳሾችንና ሙሉ ትጥቃቸውን በመያዝ ወደ ፋኖ ሲቀላቀሉ ወንድማዊ አቀባበል አድርገንላቸዋል ብለዋል። የብልጽግናው ስርዓት በህዝብ ላይ የሚፈጽመው ግፍ እኛንም በታሪክ ተጠያቂ የሚያደርግ ነው ሲሉ አጼ ቴዎድሮስ ዕዝን የተቀላቀሉት የሰራዊቱ አባላት ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 206ኛ ኮር ለጣና ቴሌቪዥን እንዳስታወቀው በምስራቅ ጎጃም ዞን ጎዛምንና ስናን ወረዳዎች የተውጣጡ የብልጽግናው ሰራዊት ጥምር ጦር አባላት ከነሙሉ ትጥቃቸው ኮሩን መቀላቀላቸውን አስታውቋል። 206ኛ ኮርን የተቀላቀሉት የብልጽግናው ሰራዊት አባላት በጄኔራል ብርሃኑ ጥላውን ከሚመራው 6ኛ ዕዝ 117ኛ ክፍለ ጦር አባላት የነበሩ ናቸው። ከዚህ በተጨማሪም የብልጽግናውን ሰራዊት መንገድ መሪ ሆነው በህዝብ ላይ የዘር ማጥፋት ጦርነት ሲያስፈጽሙ የነበሩ የባዲ ሚሊሻ አባላቱ ዛሬ አቅጣጫ ቀይረው የብልጽግናውን ሰራዊት መንገድ እየመሩ ወደ ፋኖ ካምፕ አድርሰዋቸዋል። የኮሩ ህዝብ ግንኙነት ክፍል ኃላፊ አርበኛ ባየ ደስታ በጉዳዩ ዙሪያ ለመገናኛ ብዙሃን በላከው መረጃ በአካባቢው ሰፍሮ የሚገኘው የብልጽግናው ሰራዊት ምርጫን በግዳጅ ለማስፈጸም በህዝብ ላይ የሽብር ተግባር እየፈጸመ መሆኑን ተናግሯል። የብልጽግናው ሰራዊት በጎዛምን ወረዳ የጦር ወንጀል እየፈጸመ ነው ያለው የህዝብ ግንኙነት ኃላፊው የድጋፍ ሰልፉ ላይ አልተገኙም የተባሉ ወጣቶችን በመንገድ ላይ አፍሶ በፓትሮል መውሰዱን ገልጾ ባለፉት ተከታታይ ቀናት 6 ታዳጊ ሴቶችን አስገድደው መድፈራቸውንም ጨምሮ ገልጿል። በዚህ የተነሳ በሰራዊቱ መካከል ከፍተኛ ክፍፍል ተፈጥሯል ያለው የህዝብ ግንኙነት ክፍሉ ይህን ግፍ የተቃወሙ ወታደሮች ወደ ፋኖ ካምፕ መግባታቸውን አስታውቋል። የብልጽግናውን ስርዓት የሽብር ድርጊት የተቃወሙ የ6ኛ ዕዝ 117ኛ ክፍለ ጦር አባላት ወደ ፋኖ ሲገቡ ደማቅ አቀባበል እንደተደረገላቸው የገለጸው የህዝብ ግንኙነት ኃላፊው ሌሎችም ይህንን እድል እንዲጠቀሙበት ጥሪ አቅርቧል። ፋኖን የተቀላቀሉ የሰራዊት አባላትም ብልጽግናው በሚፈጽመው ጭካኔ መማረራቸውን በመግለጽ ከዛሬ ጀምረን ስርዓቱን ልንፋለም ወስነናል ብለዋል። ለሰራዊት አባላቱ ደማቅ አቀባበል ያደረጉት የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 206ኛ ኮር አመራሮች በበኩላቸው ለብልጽግናው ሰራዊት አባላት የእንኳን ደህና መጣችሁ መልእክት በማስተላለፍ በሚቀጥሉ ቀናት በፈለጉት የግዳጅ ቦታ ተመድበው ከስርዓቱ ጋር በሚደረገው ትግል የበኩላቸውን እንዲወጡ አሳስበዋል። ብልጽግናውን አንገት ያስደፋው ሪፖርት የኢትዮጵያ ዕጣ ፈንታ አሳሳቢ ሆኖ የሚቀጥል ቢሆንም ከፍተኛ የዕዳ ጫና ያለባትና የሰላም መረጋጋት የራቃት ሀገር ከፍተኛ ወጪ አውጥታ ምርጫ ልታካሄድ ነው። በምርጫው የሀገሪቱ ጠቅላይ ሚኒስትር አሸናፊ እንደሚሆኑ አያጠያይቅም። የሀገሪቱ ሁኔታ ግን አስፈሪ ነው ሲል የእንግሊዙ ተነባቢ መጽሔት ዘ ኢኮኖሚስት ገልጿል። የብልጽግናው ሊቀመንበር የሚደሰቱባቸው የሚኮሩባቸውና የሚዝናኑባቸው ስራዎች በቅደም ተከተል ስንመለከት በቅድሚያ የሚገኘው የኮሪደር ልማት ፕሮጀክታቸውና የመናፈሻ ግንባታዎቻቸው ናቸው። የሚከፉትም እነዚህን ስራዎቻቸውን ሲያጥላሉባቸው ፕሮጀክቶቹ ለህዝብ ጥቅም የሌላቸው መሆናቸው ሲነገርባቸውና በእነዚህ አሸብራቂና አብረቅራቂ ስራዎቻቸው ላይ ጉዳት ሲደርስባቸው ነው። ይህን ደግሞ ራሳቸው በፓርላማ ሳይቀር ቀርበው ሲናገሩ አይናችሁን ገልጣችሁ ብትመለከቱ ከእንጦጦ እስከ ቦሌ ልዩ ውበት ተላብሷል። ከዚህ በፊት ለማለፍ ያስፈሩ የነበሩ ቦታዎች አሁን የውበት ሰገነት ሆነዋል ብለው መናገራቸው ይታወሳል። ቦሌ አካባቢ 20 የአበባ ማስቀመጫ ገንቦ ተሰርቅ ያለው ብለው በፓርላማ የገንቦ ሌባ
እንዳይገባ አፋልጉኝ ሲሉ የተናገሩበትም አይዘነጋም። አንድ ዘንባባ የገጭ አሽከርካሪ የአንድ መኪና ዋጋ እንደሚከፍል ሕግ ማውጣታቸውም እንዲሁ። እነዚህን የኮሪደር ልማት ስራዎቻቸውን የሀገር ውስጥ አክቲቪስቶችን፣ ካድሬዎችንና መገናኛ ብዙሃንን አስጎብኝተው ደስተው አልወጣልህ ያላቸው የብልጽግናው ሊቀመንበር ቆይተው ደግሞ የፋኖን ትግል የከዱ ግለሰቦችን በማስጎብኘት ልማቱ ሁሉን ያማከለ ወይም ሃይብሪድ የሆነ እና ህዝባዊ ጠቀሜታውም የጎላ ነው ብለው እንዲናገሩ አስደርገዋል። ይህም በቂ ሆኖ ስላላገኙት ከጎረቤት ሀገራት ኬንያ እስከ መላው አፍሪካ የሚገኙ ታዋቂ ቲክቶከሮችን በከፍተኛ አበል ወደ አዲስ አበባ ወስደው ካስጎበኙ በኋላ ይህንን የሚያሳልጥ ዘርፍ አዋቅረው አዶናይ የተባለው ቲክቶከር ኃላፊነት ወስዶ ቲክቶከሮችን ከዓለም ዙሪያ እያደነው ወደ አዲስ አበባ እንዲወስድ ተደርጓል። በዚህ መልኩ ኮሪደር ልማት የቲክቶከሮች የዜና ማድመቂያ ቢሆንም ታዋቂው የእንግሊዝ ተነባቢ መጽሔት ዘ ኢኮኖሚስት ግን የብልጽግናው ሊቀመንበር ደስታቸው ላይ ውሃ የቸለሰ እውነታን አጋልጦባቸዋል። ትናንት ምሽት ለንባብ የበቃው የዘ ኢኮኖሚስት ዘገባ በቀጣዩ ምርጫ አብይ ማሸነፋቸው የማያጠራጥር ነው፣ የኢትዮጵያ ጣፈንታ ግን እንጃ ሲል ይገልጻል። የእንግሊዙን ቲክቶከር አዲስ አበባ ድረስ በከፍተኛ አበል ወስደው የአገሪቱን እድገት እንዲገልጽላቸው ቢደረግም ያለ አበል አዲስ አበባ የገባው የዘ ኢኮኖሚስት ዘጋቢ ግን የአገሪቱን አሳሳቢ ሁኔታ በማያሻማ መልኩ ገልጾታል። አብይ አህመድ ኢትዮጵያን በራሱ አምሳል እየገነባት ነው በሚል ርዕስ የተሰናዳው የዘ ኢኮኖሚስት ትንታኔ የኢትዮጵያን የሰላምና መረጋጋት፣ ህዝቡ የገጠመውን የኑሮ ውድነት ጫናና የአገሪቱን ቀጠናዊ ሚና በተመለከተ ሰፋ ያለ ትንታኔ ያዘጋጀው የእንግሊዙ ሚዲያ የኢትዮጵያ ጣፈንታ አሳሳቢ ደረጃ ላይ ነው ይላል። በተለይም ማብቂያ የሌለው ጦርነትና የኢኮኖሚ ውድቀቱ በአገሪቱ ዜጎች ላይ ከፍተኛ ተስፋ መቁረጥን እንደፈጠሩ ገልጾ በዚህ ሁኔታ በምትገኘው ሀገር የሚካሄደው ምርጫ በ100 ሚሊዮን ዶላሮች ወጪ ተደርጎበታል ይላል። ሚዲያው የትንታኔ ዘገባውን ሲቀጥልም በዚህ ሁኔታ የምትገኘውን ሀገር ዋና ከተማ አዲስ አበባን የሚመሩት አዳነች አቤቤ የስንዴ ችቦ ይዘው አገራችን ከውድቀት ወደ ትንሳኤ ተሻጋግራለች፣ የማንንም ድጋፍ አንፈልግም ሲሉ ለምርጫ ቅስቀሳ በጠሩት ሰልፍ ላይ ተናግረዋል። ከንቲባዋ እንደተናገሩት የኢትዮጵያ ህዝብ በምግብ እህል ራሱን ችሏል ወይ ብለን ስንጠይቅ የምናገኘው ምላሽ ተቃራኒውን ነው ሲል ይገልጻል። የኮሪደር ልማት ለድሃ ሀገራት ዜጎች የቅንጦት ያህል የሚታይ ሲሆን መንግስታዊ ቅድሚያ የሚፈልጉ ጉዳዮች ግን መሰረታዊ የምግብ ምርትን ማሳደግ፣ የአምራቾቹን ዜጋ ሰላም ማስጠበቅና የዜጎች ከቦታ ቦታ ተዘዋውረው እንዲሰሩ የሚከለክሉ ሰው ሰራሽ ችግሮችን መቅረፍ ነው። የብልጽግናው ሊቀመንበር ግን እነዚህን መሰረታዊ የህዝብ ፍላጎቶችና የመንግስት ቅድሚያ ግዴታዎችን መፈጸምን አይፈልጉም። ከዚህ ይልቅም ቀደም ሲል ለተጠቀሱ ፕሮጀክቶቻቸው በ100 ቢሊዮን ብሮችን በማውጣት ከፍተኛ የሀገር ሀብትና ጊዜን እዚያ ላይ አባክነዋል። በቅርቡ በአዲስ አበባ ተካሂዶ በነበረው የአፍሪካ ህብረት ዓመታዊ የመሪዎች ስብሰባ የተገኙ የአፍሪካ መሪዎችም እንደ ታዳጊ ልጆች የአዲስ አበባ ጎዳናዎችን ተዘዋውረው እንዲመለከቱና ማስታወሻ ፎቶ እንዲነሱ መደረጉ ይታወሳል። የዚያ ሁነቱ ዋና ዓላማም ለብልጽግናው ሊቀመንበር ቅድሚያ ጉዳይ ለሆነው የኮሪደር ልማት እውቅና እንዲሰጡ የታሰበ ነበር። ሆኖም መሪዎቹ ጉዳዩን ከመጤፍ ሳይቆጥሩት የመጡበትን ስብሰባ ተሰብስበው ተመልሰዋል። የአፍሪካ መሪዎች እውቅና ለመስጠታቸውን ተከትሎ ነው ብልጽግናው ቲክቶከር ፍለጋ ገበያ ላይ የወጣው። የቲክቶከሮችን አበል ለመክፈልም ሪል ስቴቶችንና ባንኮችን አስጨንቆ በጀት ማስመደቡም ታውቋል። እውነተኛ ሚዲያዎችን በመዝጋት በማፈንና በማዳከም የተጠመደው የብልጽግናው ስርዓት ጋዜጠኞችንም አሳዷል ወይም አስሯል። የውጭ ሚዲያዎችን በኢትዮጵያ የሚኖራቸውን የስራ ቆይታ የሚወስነውን ፈቃድም ነጥቋል። በራሱ ጥረት ሰርቶ የሚያድረው ሚዲያ ኮሪደር ልማቱን አልደገፍክም ተችታል ብሎ የሚያሳድድ መንግስት በ10 ሚሊዮን ዶላሮች የሚቆጠር ገንዘብ መድቦ ቲክቶከር ተከራይቶ ወደ አዲስ አበባ ያስመጣል። በቲክቶከሮች ያልተሸፈነው የኢትዮጵያ ቀጣይ አሳሳቢ ሁኔታ በዋና ሚዲያዎች ወይም ሚኒስትሪ ሚዲያ በኩል ሊጋለጥ ችሏል። አብይ ምርጫውን ማሸነፋቸው አያጠራጥርም፣ ኢትዮጵያ ግን አሳሳቢ ደረጃ ላይ ናት በሚለው የዘ ኢኮኖሚስት ገለጻ ተጠቅመን ዘገባውን እናጠናቅቀዋለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።